እነሱም አንድ ላይ ሲለያዩ እንዳላይ። ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ከማርቲና ከሚኪያስ ጋር መተናል ማለት ነው። ዛሬ የመጣንበት ነገር አንዳንድ ነገር ለማውራት ነው። ይኸው ቀድማችሁ ሰላም በሏቸው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን ደህና ነን። ዛሬ ለሶስት መተናል። ሰላም ሰላም ሰላም፣ የኛ ውድ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን አለሁላችሁ። ዛሬ በአንድ ጉዳይ መተናል። በኤርሚና በአብርሽ ትንሽ መሀላቸው ላይ አለመግባባት ተፈጥሯል እና ነገር ስናስበው ጥሩ ነገር እየሆነ አይደለም እና ሁለቱን ለማስታረቅ ፍላጎት አለን እና ለዛ ነው ሶስታችንም አንድ ላይ የተሰባሰብ ነው። ልክ ነው። ያው ዛሬ የመጣንበት ነገር እኔም ማርቲ ሚኪ መሆንን የመጣንበት ነገር ያው የተፈጠረው ነገር ታውቃላችሁ። በሰሞን ያው በእኛ በኩል እርስ በራሳችን በኩል ምንም ችግር እየተፈጠረ አይደለም፣ ግን ደግሞ በሌላው አካል በኩል ነው ችግር መጥቶ እየፈጠረብን ያለው። ሰላም ሆነን በፍቅር ሆነን ደስተኛ ሆነን ስንመጣ ያው የማይወዱ ብዙ አካላቶች እንዳሉ ግልጽ ነው። አብርሽ በምንም በኩል እየተሸነፈ አልነበረም። በዚህ ጊዜ ከሄርሜላ ጎን ነበረ፣ ሄርሜላም ከእሱ ጎን ነበረች። ብዙ ነገር አብረው እያሳለፉ የነበሩ ሰዎች ናቸው እና እኛም ደስተኛ ነበረን በእነሱ ደስታ ማለት ነው እና ያው ትንሽ አሁን በዚህ ሰሞን ደግሞ አለመግባባት ተፈጥሯል። የአለመግባባት ደግሞ ያው ሩታ አረገዝኩ በማለቷ ነው ማለት ነው። ይሄ ነገር ውሸት እንደሆነ እኔ 100% እርግጠኛ ነኝ። ምክንያቱም እኔ አብርሃምን ጠንቅቄ ያውቀዋለሁ። ማለት ሄርሜላንና አብርሽ አሁን አንድ ላይ ስለሆኑ የእነሱን ነገር ከኔ ጋር አንድ ላይ ነበረ። እኔ አልሰማውም ነበር ይህን ነገር፣ ጭራሽ ቪዲዮ ምናምን አላየውም ነበር። እንደ አጋጣሚ ደወለችልኝ። ቤት ስሄድ በቃ ደስተኛ አይደለችም፣ በጣም እያለቀሰች ነው። አዳሯን ነው በጥቁር ሄደበት ነው። በሰላም ነው ግራ ያጋባል አጋጣሚ ነው። እኛም ዝም ብለን ከቤት ተጠራርተን ስንወጣ ዝም ብለን ለብሰን ይወጣ ነው እንጂ ልበሱ ተባብለን አይደለም። አብርሽ እንዴት ነው? ሰላም ነው አለን። እኔ ሚኪ ማርቲም ሆነን ዛሬ ፈለግነ ያው በሰሞኑ እየተፈጠረ ያለ ነገር ስለሆነ እነሱ ሶስታችሁ እንዳላችሁ ነው የምታውቁ። እንደዛ ከሆነ ከርቀት አይታን እንዳትመለስ ማርቲ ይቅርታ ድንገት ወይ መታጠፊያው ጋር ጠብቂያለሽ። ለምን ድንገት ካየችን እንትን አትልም፣ ይዘሻት ትመጪያለሽ። መታጠፊያው ጋር ጠብቂያት እና እንትን እያየኋት ስለሆነ ነው በብዙ ነገር ማለት ነው። እና ያው መጣላት በሚለው ደረጃ አልደረሰም እውነት ለመናገር እና እሺ በእንደምንም ብላችሁ ነገሮችን ብንፈታ ደስ ይለኛል። እኔ የሚያዝናም ደብሯትም ከፍቷትም በእኔ ምክንያት በምንም አይነት ነገር ተሰምቷት ማየትን አልፈልግም እውነት ለመናገር ማለት ነው። እና ካጠፋውም በጣም ይቅርታ ጠይቃችሁና ምንም ነገር እንደሌለ ምናምን አንተ እዚህ ሆነ እንድታስረዳትና እንድትግባቡ ነው የምፈልገው እኮ ነው። እኔ አሁንም ቢሆን እንድታሳምንልኝ የሚፈልገው ነገር ሚኪ፣ እኔ ራሴን በደንብ አውቃለሁኝ። እያንዳንዱን ነገር ማደርጋቸውን ነገሮች ምናምን በደንብ ጠንቅቄ የማውቅ ሰው ነኝ እና ይሄ ልጅ እስኪፈጠር ድረስ እኔ ራሴን አላውቅም ማለት ይከብዳል። ስለዚህ እኔ ደግሞ በራሴ 100% እርግጠኛ መቼም ታምኛለሽ ኤርሜ፣ አንቺን የሚጎዳ ነገር እና የሚያስከፋ ነገር በፍጹም እንዲፈጠርብሽ እንደማልፈልግ ታውቂያለሽ አይደል? እና ብዙ ነገር የሚበላሸው ደግሞ ያለ እምነት ነው። ገብቶሻል አይደል? ባለመተማመን ብዙ ነገር የሚበላሽ ነገር አለ። አሁን አብርሽን ሳታምኚው የሆነ ሰውን አንቺን ለማለያየት አንቺን ከእሱ ለማራቅ የሚፈልግ ሰው መጥቶ አወራ ብለሽ እሱን ካላመንሽው ብዙ ነገር ነው የሚበላሸው። ምክንያቱም ባለመተማመን ብዙ ነገር እንደሚበላሽ ሁላችንም የምናውቀው ነገር ነው። አንቺ አብርሽ ጠንቅቀሽ ካመንሽው ማንም ሰው ቢያወራ ማንም ሰው ቢል ምንም ሊመስልሽ አይገባም። ገብቶሻል? የምሬ ነው። እና ዛሬ አንድ ነገር ልነግርሽ የምፈልገው ወይ በወንድሞችሽ ወይ በእህትሽ ወይ በጓደኞችሽ ምክንያት አይደለም የመጣው ይሄን ነገር አይደል? አብርሃም ሌላ ሁለተኛ ልጅ አስረግዟል የሚለው ወሬ ማለት ነው። በጓደኞችሽ ወይ በእህቶችሽ በእኛ ምናምን አይደለም የመጣው። አንቺን ከሱ ለማለያየት ከሱ ለማራራቅ ሁሉንም ነገር ታየውና እኔና አንቺን አብረን መሆን ያለብን ማለት ነው። እነሱም አሁን ላይ አብረው ነው የመጡ። ከዚህ በፊት ብዙ ጊዜ ነግሬሻለሁኝ በጣም ብዙ ነገር እንደሚመጡባችሁ እና ይህንን ነገር ደግሞ ተቋቁመሽ ማለፍ እንዳለብሽ ነግሬሻለሁ። እና ደግሞ ከማትጠብቂያቸው ሰዎች ከማታውቂያቸው ሰዎች ነው እንደዚህ አይነት ነገሮች እየመጡ ያሉት።
ያ ደግሞ ከኛ አንደበት ያልወጣ ነገር ብዙ ጊዜ ደግሞ ሊለያዩሽ እንደሚሞክሩ ታውቂዋለሽ አይደል? ስለዚህ አንቺ ደግሞ ያላመንሽበትን እርግጠኛ ያልሆንሽበትን ነገር ቶሎ እንትን አትበሳጪ፣ አትቀያየሪም ብዬ ነው ለእሷም ቢሆን ማለት ነው። እና በዚህ ታይም ደግሞ እውነቱን ስናገር ማለት ነው ሚኪ በቃ እኔ እና እሷን ለማጣላት ለማለያየት ብዙ ነገር እየተሞከረ እየተጣራ ነው። ልክ ደስተኛ ስትሆኝ ግን ሁለታችሁ አብራችሁ እንድትሆኑ ስለማይፈልጉ ደስታሽን፣ ሳቅሽን ማየት ስለማይፈልጉ ይሄ ነገር ዞሮ ዞሮ ልክ ስትታረቂ አብረ ስትሆኝ ስስቅ የሚያመጡ ለዛ በትንሹም በትልቁም እንዲሆንሽማ እነሱ ደስተኛ እኮ ነው የሚሆኑት። ነገም ሌላ ሀሳብ ያመጣሉ። አሁን እዚህም ሆነች ሌላ ሀሳብ አምጥታ ይሆናል። ያ ነገር ከሚሆን አንቺ ጠከር ብለሽ ማመን በቃ እሱን አምነሽ ነው መኖር ያለብሽ እንጂ ከሱ በላይ ጠላቶችሽ እንዴት ታምኛለሽ? ማለት ያው ሁላችሁም ሀሳባችሁ ይገባኛል። ስለኔ ስለምትጨነቁ አብርሃም እንደምትጨነቁ አውቃለሁ። ግን በቃ እንደዚህ አይነት ነገር እንዲሰማኝ ያደረገው ነገር አንደኛ እንድጠራጠር የሚያደርገኝ ነገር እሷ በኮንፊደንስ ሐኪም ቤት ሄዳለሁ ምናምን እያለች ስለነበረ ውስጤ ላይ ጥርጣሬ እንዲያድር ያደረገኝ እና ከዛ ነገር አንጻር ነው። እና ደግሞ ሁልጊዜም አብርሃም እንደዚህ ነው ብዬ እኔ በማስበው መልካም አስተሳሰብ ሰዎች እኔን ደግሞ የሚረዱበት ሞመንቶች አሉና ትንሽ እንዴት ታምኛለሽ? ነገር እነናንቺ መስማማት የሚቀርመው ማለት ነው። አንደኛ ይህን ጥርጣሬሽን ከውስጥሽ ብታወጪው አሪፍ ነው። ከዚህ በፊት ብዙ አይነት ችግሮች እንደመጡብሽ ታውቂያለሽ አይደል? መሞከር ነው እንጂ ተራርቆ ሌላ ችግር መፍጠር አይደለም። ገብቶሻል አይደል? የእናንተ ኧረ እኔ አላወራም። ተዋቸው ሲጀምር እያስመሰሉ ነው አይደለም። እውነት ሲለያዩ መከራ አንድ ላይ ሲሆኑ መከራ አይደለም። አቤላ ምን አለ መሰለህ ጆሮ ስር ስገባ ናፈኩሽ ያልኳት እንዴ ማሳጥቅና ቤት አይደለም እንደዚህ አይ ቅናት እያቃጠለው ነው ሚኪ ቦታ ቀይሮ የምር የሆነ ሰላም ይሰማው እና ኧረ ነይ ችግር የለውም ያረዳልለ ኧረ የት ትሄዳለህ? ብቸኝነት አይሰማኝም ብሏል። ሚኪ አይዞህ ያለ ነው። ለእኔም አለች አንድ ቀናት ትመጣለች። ኧረ ቅር አለው እንጂ ሚኪ ቅር ብሎ መጣ ልጁ። አይዞህ የምር አይዞህ ያልፋል። ኧረ ያልፋል። ይህም ጊዜ ያልፋል። ባይዘው አልፎ ነገር ላይ እንትን ታየዋለህ። ወንድሜ ማርት ደግሞ ነይ ስንልሽ ቶሎ ደስ አለች ቶሎ በተላም ነው። አቤት ኧረ ችግር የለውም አታውረድ እንዴ ችግር የለውም እንዴ በዚህ ልክ መሳቀቅማ አይጠበቅብህም። እቃስ ችግር የለውም። አጣባሽ ቪዲዮ እኮ አብርሃም እዚሁ አይደለም እኮ ልጁ ተማረረ እያየሁ እናስታርቃለን ብለን እዚሁ ሌላ ሰው እንዴት ነህ? አቤት ሰላም ነው አለህ? ደህና ነው። ድምፅ ጠፋ እየተንቀጠቀጠ እንዴ እያላመኝ ኧረ አላለበኝም። ለምን አይልበኛል? አይ የሆነ እያላመኝ እየመሰለኝ ነው። ግን በጣም ነው ደስ የምትውሉት። ከዚህ በኋላ አትራራቁ። አናምረው እንዲህ ነው የምታምረው። እና ለማንኛውም እንደውላችኋለን። እሺ ማለት ነው ይሆንላችሁ። ይዘህ ልትሄድ ነው? እኛ ጠርተናት አብራችሁ አልመጣችሁ ሄዱ። እኛ ምን አለ መሰለህ አቤላ ጊዜ ማሳለፍ አለብን። እኔ አብርሃም እሺ መልካም ጊዜ ሆነናችሁ። እንወዳችኋለን። ደስ ብሎናል። ማርቲ አመሰግናለሁ ከልብ ምን ማለት አይደል? የምሬን ነው። ሚካ አመሰግናለሁ። አቤላ ያለው ወንድሜ እንገናኛለን። ተሆኑ ሰዎች ያደላችሁ አንድ ሙዚቃ እንትን በሉልና ሲሄዱም አንድ ላይ ሲመጡም አንድ ላይ አንዱ ብቻ እንዳላይ ተለያይተው እንዳናይ። ይመቻችሁ። ባይ እኛም እንወዳችኋለን። ልጁን ደግሞ ብቻ ወጣ እኛም እንሄዳለን። አንተም ልትሄድ ነው? ልንሄድ የመሬት ነው። በጣም ነው የሚያምሩት ሲታረቁ እንደዚህ፣ ሲጣሉ ሲኮራረፉ እንደዚህ። በቃ ማንም ይችላቸው የለም። ግን እንደ ደስ ብሎኛል። ምክንያቱም አንድ ላይ ሆነው ነገራቸውን ቢያቃልሉ ይሻላል። ተለያይተው ሌላ ችግር ከመፍጠር አይሻልም? ውስጣቸው ቆረጥ አይደለም። ዝም ብሎ እንትን ያሉት ነገር አይደለም። ውስጣቸው የጀመሩት ነገር ስላልሆነ ትፈራለች እኮ ነው ሄርሚ። እሱን እንድታጣው አትፈልግም ነው። ለዛ ነው ይመስለኛል ፍቅር እንደዚህ አይነት አፍቃሪ ለልጅ ነው የሚያደርግህና እንደዚህ አይነት አፍቃሪ ይስጠን። አሜን አሜን አይደል? አሜን። እና ቤተሰቦቻችን ያው የመጣንበት ነገር አሳክተናል ብለን